የበለጠ ጨካኞች መሆናችሁን ታሳዩን እንደሆን እንጂ የአይሻ ሰይድን የወለጋ ሲቃ የሚሰብር ትርክት መገንባት አትችሉም። ይህን የሚሉት በወሎ የሚንቀሳቀሱት የፋኖ ኃይሎች መሪ ዋርካው ምሬ ወዳጆ ናቸው። የአማራነት ታሪክ መነሻ ቤት አማራ ነው በሚል ጠቅላላውን የአማራ ሕዝብ እንዳውሬ ለማሳየት ጭካኔ የተሞላበት ድርጊት መፈጸም አረመኔነታችሁን ያረጋግጣል እንጂ የሚለውጠው ነገር የለም ማለታቸው ተሰምቷል። ክቡራን የበራፍ ቲቪ ንቁ ተከታታዮች ሰላምም ጤናም ይስጥልን። እስከ ዝግጅቱ ፍጻሜ አብራችሁን ስትዘልቁ ዋርካው ምሬ ወዳጆ ወሎ ምድር ላይ ስለተፈጸመው እጅ ቆረጣ ያሉትን ነገር እናስቃኛችኋለን። በፌስቡክ ዘመቻ ወደ ስልጣን የመጣ ኃይል በፌስቡክ ዘመቻና ግርግር አገር ማስተዳደር የሚቻል ይመስለዋል ያሉት ዋርካው ምሬ ወዳጆ የዲጂታል ዓለም የጸጥታ ስራን ለማቀላጠፍ ከማስቻል ያለፈ ሚና የለውም ብለዋል። የጸጥታው ምክር ቤትን ጨምሮ ሌሎች ሀያላን ሀገራት የቀድሞውን ትዊተር ያሁኑን ኤክስ በዓለም ላይ ስለሚከናወን ጸጥታ ነክ ጉዳዮች ይጠቀሙበታል ያሉት ዋርካው ምሬ ወዳጆ ለሞኝ ዜማ ይነግሩ እንዲሉ የኢትዮጵያው አገዛዝ የፌስቡክ ግርግር በመፍጠር ሀገር ሊመራና ሊያስተዳድር ይዳደዋል ማለታቸውን በራፍ ቲቪ ከምንጮቹ ሰምቷል። አገር የሚተዳደረው ነጥሮ በወጣ ፖሊሲ የአመራር ብቃት ባላቸው ግለሰቦች እንጂ ቁርሱን ዱባይ ምሳውን ካርቱም ካልበላው በሚል ያልሰከነ ወጣት አይደለም ብለዋል። ያልሰከነ ወጣት አገር ያለመምራቱን ያክል የአፍራሽነት ሚናው የጎላ ነው ያሉት ዋርካው ምሬ ወዳጆ የፋኖ ኃይሎችን ያስጠላል በሚል አረመኛዊ ጭካኔ ማሳየት የማህበረሰብን መስተጋብር ሰብሮ አገር ይበትን ካልሆነ በቀር አይገነባም ብለዋል። ዋርካው ምሬ ወዳጆ ጠላት በሚል የሚገልጿቸው ኃይሎች ፈሪዎች ናቸውና ምላስ ቆርጠው ብልት ቆርጠው ጡት ቆርጠው ሳይሰቀጥታቸው እጅ ቆርጠዋል። ከዚህም የከፋ ስለሚያደርጉ ማህበረሰቡ ስነ ልቦናዊ ዝግጅት ማድረግ እንደሚኖርበትም መክረዋል። በወሎ በሚንቀሳቀሱ የፋኖ ኃይሎች ዘንድ ተደርጓል በተባለው ግላዊም ሆነ ድርጅታዊ ግምገማ እጅ ቆረጣው ሁለት ዓላማዎችን ያካተተ እንደሆነ ተመላክቶበታል። አንደኛው ዓላማ ፋኖን ባለም አቀፉ ማህበረሰብ ዘንድም ሆነ በተቀረው ኢትዮጵያዊ ዘንድ ጨካኝ ነው የሚል ምስል ለመፍጠር ሲሆን ሁለተኛው ዓላማ ደግሞ ኦሮሚያ ምድር ላይ በአማራ ህጻናት ላይ የተፈጸመውን ኢሰብአዊ ድርጊት ትርክቱን ለመቀየር ነው ብሏል። ትርክት እንዲሁ በ5 ዓመትና በ10 ዓመት ለዚያውም በጭካኔ የሚገነባ ነገር ሳይሆን ሺህ ዓመታቶችን ይፈጃል የሚሉት የፋኖ መሪ ታሪክ አድሎ አያውቅምና የሁላችንንም ገድል በዘመን ሸራ ላይ በደም ይጽፋል በሚል ገልጸዋል። በእርግጥ የወሎ ሰው ገራገር ነው አይደለም። ለወጣት ክንድ ባቲን ለሚመታበት ማሲንቆ ጭራ የሚሳሳ እንደሆነ ዓለም በቅጡ የሚረዳው ሐቁ ነው። አይደለም ላልፋረሰ ወጣት ከልጆቹ ጋር ላደገ በግም የሚራራ የዋህና ገራገር ህዝብ ነው ይባልለታል። የዚህን የዋህና ስልጡን ህዝብ ነባር ትርክት አፍርሶ ብልጽግናዊ ትርክት መትከል ቀላል እንደማይሆንም ሲነገር ያደረ ጉዳይ ነው። ሺዎችን ማረድ፣ ሺዎችን ማገትና ገንዘባቸውን በህጋዊ መንገድ በባንክ መዝረፍና ማዘረፍ፣ ሺዎችን ዘግዝቆ ሰቅሎ ሲጥ ማድረግ፣ ጡት ምላስና ብልት መቁረጥ ብልጽግናዊ ትርክት ናቸው የሚሉት የወሎ ፋኖ መሪ የወሎ አማራ አይደለም ለድርጊት ለጠንካራ ቃል ስቅጥጥ የሚል ህዝብ ነው ብለዋል። እሳቸው እንደሚሉት ነባሩን ትርክት አፍርሶ ብልጽግናዊ ትርክት መትከል የአብይ አህመድ መንግስት አንዱ ተልእኮ ነው። ብልጽግናዊ ትርክታቸውን አንድ የሚያደርግ የጋራ በሚል የሚጠሩት ሲሆን የማህበራዊ ጉዳይ አማካሪ ሚኒስትራቸው ተልእኮም አንዱ ይህ እንደሆነ ሲነገር የከረመ ጉዳይ ነው። አማካሪ ሚኒስትራቸው የትርክት ዕዳና በረከት በሚል ባሳተሙት መጽሐፋቸው በግልጽ ተናግረዋል። ችግሩ ለበርካታ ሺህ ዓመታት ዘልቆ የመጣን ነባር ትርክት አክስሞ እንዲህ በቀላሉ ብልጽግና የትርክት መትከል ይቻላል ወይ የሚለው ነው። በጉዳዩ ላይ ባለሙያዎች ብዙ ነገር ይላሉ። ከዝግጅት ክፍላችን ጋር ቆይታ ያደረጉ የማህበረሰብ ሳይንስ ሊቅ በበኩላቸው በአንድ ሀገር ላይ ነባር ትርክት ወይም ኔሬቲቭ አክስሞ አዲስ ትርክት ለመገንባት አስቸጋሪ ነው በሚል ይገልጻሉ። ይሁን ቢባል እንኳን ነባሩን ትርክት በቅጡ መረዳት ያስፈልጋል ይላሉ። የለውጥ ሂደት የሚጀምረው አሁን ያለውን የህዝብ ግንዛቤ፣ አስተያየቶችና እምነቶች በጥልቀት በመረዳት ነው የሚሉት ምሁሩ ለዚህም የህዝብ አስተያየት ምርምርና የመገናኛ ብዙሃን ትንተና ወሳኝ ሚና እንዳላቸው ያነሳሉ። በተያያዥ አዲስ አዎንታዊ ትርክት መንደፍና ማስጮህ ያስፈልጋል ባይ ናቸው። አዲሱ ትርክት ምላሽ ሰጪ ከመሆን ይልቅ የራሱ የሆነ አዎንታዊና ተስፋ ሰጪ መልእክት እንዲኖረው ማድረግ አስፈላጊ ነው ይላሉ። አገራዊ እሴቶችንና የጋራ ምኞቶችን የሚያንጸባርቅ መሆን እንደሚኖርበትም ያሰምሩበታል። ሌላው በጋራ እሴቶች ላይ ማተኮር አስፈላጊው ነገር ነው። አዲሱ ትርክት የጋራ ሰብአዊነት፣ ማህበረሰብና ዘላቂ ልማት ባሉ የጋራ እሴቶች ላይ መሰረት ማድረግ ይኖርበታል ይላሉ። ይህ ህዝቡ አዲሱን ትርክት በቀላሉ እንዲቀበለው ያደርጋልና ነው። ሌላውና ዋናው ነጥብ ትክክለኛ ታሪኮችን መጠቀም አዲስ ትርክት ለመትከል ወሳኙ ዘዴ ነው።
ለውጡን የሚደግፉና የሚፈለገውን ወደፊት ሁኔታ የሚያሳዩ እውነተኛና አሳማኝ ታሪኮችን ማቅረብ ያስፈልጋል ይላሉ ምሁሩ። እነዚህ ታሪኮች አዲሱ ትርክት የፈረስ ትሮጃን በመሆን ያገለግላሉ ይላሉ። ነባሩ ትርክት አፍርሶ አዲስ ትርክት ለመትከል የረጅም ጊዜ እቅድ ማውጣትም ግዴታ ነው። የትርክት ለውጥ በአጭር ጊዜ ውስጥ የሚከናወን ነገር አይደለም። 10 ዓመታትም ሊወስድ ይችላል። በመሆኑም የረጅም ጊዜ አስተሳሰብና እቅድ ማውጣት ወሳኝ ነገር ነው። ሌላው ቅንጅትና ትብብር አስፈላጊ ነገሮች ናቸው ይላሉ። ለተግባሩ በአንድ አካል ብቻ ሊከናወን አይችልም የሚሉት እኒሁ ሊቅ የተለያዩ ድርጅቶችን፣ የመንግስት አካላትና የማህበረሰብ መሪዎች ተቀናጅተውና ተባብረው ወጥ የሆነ መልእክት ማስተላለፍ አለባቸው ባይ ናቸው። በተመሳሳይ መልኩ ትርክት ለመቀየር ትምህርትና የባህል እሴቶች ሁነኛ ዘዴ ናቸው። የህዝብን አስተሳሰብ ለመለወጥ የትምህርት ተቋማትን፣ የኪነ ጥበብ ስራዎችንና ባህላዊ ስልቶችን በስፋት መጠቀም አስፈላጊ ነው። ተአማኒነት ያለው አመራር ትልቁ ነጥብ ነው። ታሪኩን የሚያቀርቡት ሰዎች፣ መሪዎቹም ሆኑ ተራ ዜጎች ተአማኒነት ያላቸውና በግል ልምዳቸው የሚያስመሰክሩ መሆን ይኖርባቸዋል። በአጠቃላይ ነባር ትርክትን በአዲስ ለመተካት የስርዓት ለውጥ የሚያስፈልግ ሲሆን ይህም የህዝብን አስተሳሰብ፣ እሴቶችና ከስልጣን ጋር ያላቸውን ግንኙነቶች የሚቀይር ጥልቅ ለውጥን የሚያካትት ነው ብለዋል። የተያዘው መንገድ በእርግጥ የሚያስረዳው ትርክት ለመቀየርና አዲስ ትርክት ለመትከል እየተሰራ መሆኑን ነው። ጥያቄው ግን እነርሱ የአማራ የሚሉትን ትርክት ነቅለው ምን አይነት ትርክት ይተክላሉ የሚለው ነው። በወሎ የሚንቀሳቀሱ የፋኖ ኃይሎች መሪ ዋርካው ምሬ ወዳጆ የበለጠ ጭካኔያችሁን ታሳዩን እንደሆን እንጂ የአይሻ ሰይድን የወለጋ ሰቆቃ መቀየር አትችሉም ማለታቸውም ከዚህ በመነሳት ይመስላል። በርካቶች ወሎ ምድር ላይ የተተከለው የጽናቱ ዋርካ ነው ይሉታል። ዋርካው ምሬ ወዳጆ ከጥንት አባቶች ተወርሶ በዘመነኛው የትግል አውድ ላይ እየተንሰባረቀ ስላለው ወሎ ራያ ጽናት መንፈስና የዘመኑ የትግል ምሳሌ ስለሆነው አርበኛ ምሬ ወዳጆ በርካቶች ብዙ ነገር ይላሉ። ምሬ ወዳጆ በየትኛውም የጦር ማሰልጠኛ ገብቶ ስለ ጦር ስልት፣ ስለ ወታደር አስተላለፍ፣ ስለ መሰል ጉዳዮች ምንም አይነት ስልጠና እንዳልወሰደ የሚነገርለት ነው። ይልቁንም እንደ ሌሎች ጓዶቹ ብሶት አምጦ የወለደው የራያ ህዝብ ጭቆናና እንግልት የእግር እሳት የሆነበት ለራያ ህዝብ ራሱን የሰጠ ዛሬም በወሎ ግንባር የብዙዎቹን ልብ በጀግንነት እየመራ የአገር የወገን ዋርካ ነው በሚል የሚገልጹትም በርካቶች ናቸው። ራያ የጀግኖችና የእምቢተኞች መፍለቂያ ተምሳሌት ስትሆን ምሬ ወዳጆ የተወለዱበትና ያደገበት ራያ ቆቦ ለብዙ ዘመናት የህዝብ ክብርና ነጻነት የሚከበርበት ምድር እንደሆነም ይተረክለታል። የራያ ህዝብ ማንነት የቆራጥነት፣ የትዕግስትና የእምቢባይነት መገለጫ ነው። አነጣጥሮ ተኳሽ ጀግና የምትወዱ ከና አጅሮች ሀገር ራያ ውረዱ ተብሎ የተገጠመለት የራያው ልጅ ከፍቅር በስተቀር መገዛትን፣ ጥቃትና ሽንፈትን ይሁን ብሎ ለመቀበል ይቸገራል። በክብር ተዋድቆ መውደቅን እንጂ ተዋርዶ መሸሽን የማያውቅ የጥላትን ጥቃት በባዶ እጁ ሳይቀር በመውጣት ዱላ ሳይቀር የመመከት ተፈጥሯዊ ወኔን የተላበሰ ነው። ክላሽ፣ መውዜር፣ መዋጣ ወይም ጩቤ የማይለያቸው የራያ ጀግኖች በአባቶቻቸው የጀግንነት ውርስ ተቆጥቁተው ያደጉ ናቸው ይባላል። ይህን የጀግንነት ባህል አጥብቆ የተከተለው ምሬ ወዳጆ በራያ አካባቢ እንደተለመደው የግል የጦር መሳሪያ ይዞ ነበር የሚዘዋወረው። ሆኖም የጸጥታ ኃይሎች መሳሪያውን ለመንግስት እንዲያስረክብ በጠየቁት ጊዜ እምቢ ማለቱን ለመሳሪያው የሰጠው ዋጋ ብቻ ሳይሆን ከማንኛውም ኃይል በላይ የህዝብ ነጻነት የመጠበቅና የመከላከል መብት እንደማይደራደር የሚያመላክት ነበር ይላሉ። ስለ ራያ ጉዳይ ማንሳት በጥብቅ ይከለከል በነበረበት በኢህአዴግ ዘመን ምሬ ያሻፈረኝ ይል እንደነበርም የቅርብ ሰዎቹ የሚናገሩለት ታሪኩ ነው። በዚሁም ኢህአዴግ ለማስር እንደሚፈልገው ሲያውቅ ወደ ሳውዲ አረቢያ ለ2 ጊዜ መሰደዱ የግል ህይወቱን ሳይቀር ለዓላማው ምን ያክል እንደተገበረ የሚያመላክት ነው። የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎ በ2010 ዓ.ም ወደ ሀገሩ ሲመለስ ምሬ ወዳጆ በትውልድ ቀዬው ራያ ቆቦ ውስጥ የፋኖን ቡድን ከሌሎች ጓዶቹ ጋር በመሆን ማደራጀት ጀመረ። ይህ እንቅስቃሴ ከጥንት የራያ ጀግንነት ጋር የተዋሃደ የአካባቢ ደህንነት የማስጠበቅና የህዝብን ጥያቄ የመመለስ ዓላማን እያነገበ ነበር። ፋኖ በራያ ቆቦ ብቻ ሳይወሰን ከጎንደርም ከጎጃምምና ከሸዋ ከሚገኙ የፋኖ ቡድኖች ጋር የትስስር ድልድይ በመዘርጋት የክልሉን የጋራ ደህንነት አውታር በመፍጠር የአመራር ብቃቱን አስመስክሯል። በ2013 ዓ.ም የተቀሰቀሰው የትግራይ ጦርነት ተባብሶ የትግራይ ኃይሎች ወደ አማራ ክልል ዘልቀው በገቡበት ወቅት የምሬ ወዳጆ ቡድን በራያ ቆቦ አካባቢ በተካሄደው ደም አፋሳሽ ውጊያዎች በመሳተፍ የጦርነት ልምድና ትጥቅ ለማግኘት ችሏል። ይህ ወሳኝ ምዕራፍ ምሬን የጦር ጠበብትነት ባህሪያትን እንዲያዳብር አግዞታል ይባላል። ጦርነቱ እየሰፋ ወደ ሰሜንና ደቡብ ወሎ አካባቢዎች ሲዛመት ምሬ የሚመራው ኃይል የእንቅስቃሴ አድማሱን በማስፋት ሰፊውን የወሎ አካባቢዎች የሚያካልል የምስራቅ አማራ ፋኖ የሚል ኃይል በመፍጠር ወሎን ከጥንት ታሪካዊ ጦረኞቿ ራስ ሚካኤል ወይም ንጉስ ሚካኤል የጀግንነት ውርስ ጋር የሚያስተሳስር ዘመናዊ የትግል መዋቅር መፍጠር ቻለ። የአውዳሚው ጦርነት በፕሪቶሪያው ስምምነት መጠናቀቁን ተከትሎ የክልሉ ልዩ ኃይሎች የማፍረስና ትጥቅ የማስፈታት የመንግስት ውሳኔ ፋኖውን በአስቸጋሪ ውስጥ እንደጣለው የሚታወስ ነገር ነው። ምንም እንኳን ምሬ ወዳጆ የሰላም ስምምነቱን ተከትሎ በአገር ሽማግሎችና በሽምግልና
እርቅ ፈጽሞ የነበረ ቢሆንም በክልሉ በፋኖና በመንግስት ኃይሎች መካከል ግጭቱ ይፋ ሲሆን ማን የነካኛል ባይነትን በመምረጥ አባላቱን ይዞ ወደ ጫካው ተመለሰ። ይህም በራያ አካባቢ በተለይ በጀግኖቹ ዘንድ የሚታወቀው የእምቢተኝነትና የህዝብ ክብር አለመደፈር መርህ መሆኑን በድጋሚ አረጋግጧል። ወደ ጫካ ከገባ በኋላም የምሬ ወዳጁ የጦር ጠበብትነትና ብቃት በአዲስ መልክ እየተንጸባረቀ ነው። የምስራቅ አማራ ፋኖ የእንቅስቃሴ አድማሱን አስፍቶ የአማራ ፋኖ በወሎ የተሰኘ እዝ በማዋቀር እርሱ ዋና አዛዥ ሆኖ ኮሎኔል ፈንታውን ሙሃባውን ምክትል አድርጎ ኃይሉን ስትራቴጂያዊ በመሆን መንገድ ሲያደራጅ ቆየ። በኋላም የአማራ ፋኖ በወሎ የሚለው ፈርሶ ምስራቅ አማራ ፋኖ ሚኒሊክ እዝ በሚል ተደራጅቶ እሱን እየመራ ይገኛል። ይህ አደረጃጀት የሚያሳየው ምሬ ወዳጆ ተራ የጦር መሳሪያ ሳይሆን የሽምቅ ውጊያና የፖለቲካ አስተዳደርን በጋራ መምራት የሚችል የትግር መሪ መሆኑን ነው ይላሉ ጠበብቶቹ። በአሁኑ ወቅት በወሎ ግንባር እየተፈጸመ ያለው ጀብድ የምሬ ወዳጆ የጦር ጠበብትነትን የሚያመላክት እንደሆነም ያነሱለታል። ወልዲያን ጨምሮ በትላልቅ ከተሞች ዙሪያ ከበባና ግፊት በመፍጠር የፋኖ ኃይሉን የትግል ብቃት የሚያመላክት ነው። የፋኖ ጀብድ ከውጊያ ባሻገር የአካባቢ አስተዳደር መዋቅር መዘርጋትና ከሃይማኖት አባቶች ከመንግስት ሰራተኞችና ከህዝቡ ጋር ውይይት በማድረግ የህዝብን ድጋፍ ማሰባሰብንም እያካተተ ነው። ሻምበል መሪ አድማሱ ይመርና ሻምበል መሪ ሳይደሳለው ከመሳሰሉት ጀግኖች አንደበት እንደተሰማው የራያ ጀግኖች ትግል ውስጥ ለውስጥ በመገናኘትና በማስተባበር በጨለማ እየተጓዙ ጠላትን ደምስሰው ትጥቁን ማርከዋል። በሽምቅ ውጊያ ብቃት ጠላትን ድባቅ መጥተዋል። ምሬ ወዳጆ የዚህ ሁሉ የራያ ተጋድሎና የፋኖ ጀግነት ያው ምሳሌ ናቸው። ምሬ ወዳጆ በፋኖ እንቅስቃሴ ውስጥ ከሚጠቀሱ ሌሎች መሪዎች ለምሳሌም እንደ አርበኛ ዘመነ ካሴ፣ እንደ አርበኛ በፈንታውና እንደ አርበኛ ሀብቴ ወልዴ ከመሳሰሉት ጋር ያለው ጥብቅ ወንድማማችነትና በአንድ ድርጅት መተሳሰር የሚያመላክተው ትግሉ የክልሉን ደህንነት ከማስጠበቅ የጋራ ዓላማን ከግል ጥቅም በላይ እንደሚያስቀድም ነው። በእርግጥ ዛሬ ላይ አንድ የጋራ ድርጅት ፈጥረው አፋብኃ በሚባል ማዕቀፍ ስር ናቸው። ዛሬ ምሬ ወዳጆ የሚመራው ምስራቅ አማራ ፋኖ ሚኒሊክ እዝ ሲሆን የወሎ ህዝብ ለዘመናት የከፈለውን መስዋዕትነትና የጥንት ጀግንነት ውርስ በተግባር በማሳየት ላይ ይገኛል። የወሎ ህዝብ በየጊዜው የሚደርሱበትን ተደጋጋሚ ጦርነቶች ምክንያት ከፍ ያለ ዋጋ ቢከፍልም ከቤቱ ተፈናቅሎም ቢሆን የጥንት የአባቶቹን ጀግንነት ትግላቸውንም ድላቸውን ማለቅም በማለት በመቀጠል ምሬ ወዳጆን የመሰለ የነጻነት መሪ በመፍጠር የአማራን ህዝብ ከፍርሃት ነጻ የማውጣት የጠላትን ጦር የመመለስና የአማራን ህዝብ ጦሩ እንዳይመታው ጋሼ የመሆን ተልእኮን በተግባር በማሳየት ላይ ይገኛል ይላሉ። ምሬ ወዳጆ የራያው ጀግና ጀግንነትና ቆራጥነትን ከወሎ ታሪካዊ ትግል መንፈስ ጋር በማዋሃድ የሚሰራ ታጋይ ነው። የህዝቡን የነጻነት ጥያቄ በጦርነትም ሆነ በአስተዳደራዊ አደረጃጀት እያስፈጸመ ያለ ጀግና መሪም ጭምር ነው ይሉታል። ክቡራን የብራፍ ቲቪ ተከታታዮች ለአሁኑ በዚህ አበቃን። ቸር ያገናኘን።